በዓለም ዙሪያ ላላችሁ ቅዱሳን ዛሬ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ርዕስ የመንፈሳዊ ሰው ባህሪ ምንድን ነው የሚል ነው። በክርስቶስ ኢየሱስ የዳነን እኔና እናንተ መንፈሳውያን ተብለን የተጠራን ሰዎች የእኛ ባህሪ ምንድን ነው የሚል ነው እና የመልእክቴ ክፍል ሮሜ ምዕራፍ 8 ከቁጥር 5 እስከ 6 ድረስ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። በመጽሐፍ ቅዱስ ውስጥ አንድ መንፈሳዊ ሰው ማለት ብዙ መንፈሳዊ ቃላትን የሚናገር ወይንም ደግሞ የሃይማኖትን እውቀት ብቻ ያለው ሰው ሳይሆን በመንፈስ ቅዱስ የሚመራ ክርስቶስን በባህሪና በሕይወቱ የሚመስል ሰው ነው። አንዳንድ ጊዜ እንዲህ ብለን እናስባለን፣ መንፈሳዊ ቃላትን የሚናገሩ ሰዎች እነሱ መንፈሳዊ ይመስሉናል። አንዳንዴ ደግሞ የሃይማኖት እውቀት ያላቸው ሰዎች የቤተ ክርስቲያንን ታሪክ የሚናገሩ በስነ መለኮት እውቀትም ያላቸው ሰዎች እነሱ ሁሉ መንፈሳውያን ሰዎች ሊመስሉን ይችላሉ። ነገር ግን የመንፈሳዊ ሰው መለኪያው እና መመዘኛው በእግዚአብሔር ቃል ውስጥ ያለው ነው እና በመንፈስ ቅዱስ የሚመራ ክርስቶስን በባህሪው እና በሕይወቱ የሚመስል ሰው እሱ መንፈሳዊ ብለን የምንጠራው ሰው እሱ ነው። እንግዲህ የመንፈሳዊ ሰው መመዘኛ ማለትም የእግዚአብሔር ቃል የሚያስቀምጠው መንፈሳዊ ሰው የሚባለው ሰው ማን ነው ብለን ስንጠይቀው የእግዚአብሔር ቃል የሚነግረን ነገር ምንድን ነው? አንደኛ በመንፈስ ቅዱስ የሚመራ ነው ይለናል። መንፈሳዊ ሰው ማለት በመንፈስ ቅዱስ የሚመራ ነው ይለናል። በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው ይላል። ሮሜ ምዕራፍ 8 ቁጥር 14 ላይ ይህንን ነገር ይናገራል። መንፈሳዊ ሰው ውሳኔዎችን በራሱ ፍላጎት ብቻ ሳይሆን በእግዚአብሔር ፈቃድ ለመመራት የሚፈልግ እና በመመራት ውስጥ ሕይወቱን የሚያደርግ ሰው እሱ በእግዚአብሔር መንፈስ በመመራት ጌታን ለማስደሰት የእግዚአብሔርን መንግስት ጥልቅ ምስጢር በመረዳት እግዚአብሔርን እያስከበረ ለመኖር የቆረጠ ሰው እሱ ነው። በመንፈስ የሚመራ በእግዚአብሔር መንፈስ ኃይል የሚወጣ በእግዚአብሔር መንፈስ ኃይል የሚገባ እሱ መንፈሳዊ ሰው ብለነው እንጠራለን። ሁለተኛው ደግሞ የእግዚአብሔርን ቃል የሚወድ መሆን። በተለይ መንፈሳዊ ሕይወቱ ከቃሉ ጋር ተለይቶ አይታይም እና ስለዚህ መንፈሳዊ ሰው ብለን ስንል ከእግዚአብሔር ቃል ጋር የሚገናኝ የእግዚአብሔርን ቃል የሚያነብ ከእግዚአብሔር ቃል የሚማር የእግዚአብሔርን ቃል የሚያሰላስል በሕይወቱ የሚተገብር ሰው ነው። መዝሙር ምዕራፍ 1 ከቁጥር 1 እስከ 3 ድረስ እና ያዕቆብ ምዕራፍ 1 ቁጥር 22 ላይ ይናገራል። ያዕቆብ ምዕራፍ 1 ቁጥር 22 ያለውን እናነበዋለን። ያዕቆብ መጽሐፍ ምዕራፍ 1 ቁጥር 22 ላይ የሚናገረው እንዲህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ እያለ ይናገራል። ስለዚህ መንፈሳዊ ሰው ብለን የምንለው ቃሉን የሚያደርግ ቃሉን የሚያነብ የሚማር ከቃሉ የቃሉን የሚያሰላስል በሕይወቱ ቃሉን የሚተገብር ሰው ነው። ሌላው መንፈሳዊ ሰው ብለን የሚለው ሶስተኛ የጸሎት ሕይወት ያለው ሰው ነው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር አብሮ ሄድን። ፈቀቅ ብሎ ተንበርክኮ ይጸልይ ነበር፣ ወደ አባቱ ይጸልይ ነበር። እዚያም በኋላ ደግሞ ለደቀ መዛሙርቱ እንዲህ ብሏቸው ተናገራቸው፣ ወደ ፈተና እንዳትገቡ ትጉና ጸልዩ ይላቸዋል። ጸሎት ለመንፈሳዊ ሰው የተለየ የሃይማኖት ስርዓት ብቻ ሳይሆን ከእግዚአብሔር ጋር የሚኖርበት ግንኙነትን የሚያጠብቅበት ከእግዚአብሔር የሚሰማበት ለእግዚአብሔር ጆሮውን የሚከፍትበት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እንዲህ ይላል። ምዕራፍ 5 ቁጥር 17 ላይ እና 18 አንድ ላይ ነው ያለው። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እንደገና ደግሜ ያነበዋለሁ። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና እያለ ይላል። ሌላው እንግዲህ መንፈሳዊ ሰው ደግሞ የመንፈሳዊ ሰው ዋናው ደግሞ ሌሎች ባህሪያቶቹ አምስተኛው የመንፈስ ፍሬን በሕይወቱ የሚያሳይ ነው። ጳውሎስ የመንፈስን ፍሬ ሲናገር ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት ነው ብሎ ይገልጥ። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ድረስ እንዲህ ብሎ ይናገራል። ስለዚህ መንፈሳዊነት የሚለካው በሚነገር ብቻ ቃል ሳይሆን በሚፈራ ፍሬ ነው።
እግዚአብሔር ስሙ የተባረከ ይሁን። መንፈሳዊ ሰው ራሱን ከሌሎች ከፍ አያደርግም። ለመማር፣ ለማስተማር፣ ለመስማትና ስህተትን ለመቀበል ዝግጁ ነው። ፊልጵስዩስ ምዕራፍ 2 ከቁጥር 3 እስከ 5 ድረስ ይህን ነገር ይናገራል። ስድስተኛ የመንፈሳዊ ሰው ባህሪ ሌሎችን በፍቅር የሚያገለግል ነው። እውነተኛ መንፈሳዊነት ወደ አገልግሎት የሚመራ ኢየሱስ ራሱን ለሌሎች አገለገለም ምሳሌ እንደሆነ ይናገራል። ማርቆስ ምዕራፍ 10 ቁጥር 45፣ ዮሐንስ ምዕራፍ 13 ከቁጥር 14 እስከ 15 ድረስ ይናገራል። ሰባተኛ የመንፈሳዊ ሰው ምልክት በንግግሩ ራሱን ገዝቶ የሚኖር ሰው ነው። መንፈሳዊ ሰው አፉን መቆጣጠር የሚችል፣ አንደበቱን መቆጣጠር የሚችል፣ በቁጣ በሐሜት በስድብ ወይንም ደግሞ ሌሎችን በማስቀየም የሰዎችን የሚጎዳ ሰው አይደለም። ስለዚህ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ተብሎ እንደተጻፈ የእግዚአብሔር ቃል ያለበት ንግግር ሰዎችን ሊያንጽ የሚችለውን ንግግር ብቻ ሲናገር የሚገኝ ያንን ተግባራዊ የሚያደርግ ሰው ነው። ሌላው ስምንተኛ የመንፈሳዊ ሰው ባህሪ ብለን የምንለው ስምንተኛው ለኃጢአት የሚሰጠውን ቦታ የሚቃወም ነው። ለኃጢአት የሚሰጥ ቦታ የሌለው ሲሆን ነው። ኃጢአትን የሚንቅስ ሰው ነው። በቅድስና ለመኖር የቆረጠ ሰው መንፈሳዊ ሰው ፍጹም ነው ማለት ባይቻልም ሊወድቅ ይችላል። ነገር ግን የሚናዘዝ የሚታረም ወደ እግዚአብሔር የሚመለስ ልብ ያለው ሰው ነው። ሌላው ዘጠነኛ የመንፈሳዊ ሰው ባህሪ ብለን የምንለው ቁልፍና ዋና የሆነ ነገር እግዚአብሔር አብ ልጁ ኢየሱስ ክርስቶስን ልኮ ከራሱ ጋር ያስታረቀን ይቅር በማለት ነው። ዋናው ዘጠነኛ ይቅር የሚል ነው። መንፈሳዊ ሰው ክርስቶስ እንደሚያደርገው ሌሎቹን ይቅር ለማለት የሚጥር ሰው ነው። ኤፌሶን ምዕራፍ 4 ከቁጥር 31 እስከ 32 ድረስ ይህን ነገር ይናገራልና እና በተለይ ማለት ነው ክርስቶስ ይሄ ይቅር የሚለው ቃል ስትመለከቱ ጌታችን ኢየሱስ ክርስቶስ በመስቀል ላይ እየተሰቀለ እዚያ ጋር ደግሞ የሾህ አክሊልን የደፉበት እጆቹንና እግሮቹን በችንካር የቸነከሩት እነዚያ ሰዎች ልብሱን ሲከፋፈሉ እርቃኑን ሲሰቅሉት የሚያደርጉትን አያውቁምና ይቅር በላቸው ይላል። ዛሬ ወገኖች የእግዚአብሔር ቃል እንደሚናገረው ይቅር ባለማለት መንግሥተ ሰማያትን ማጣት እንዳለ ይነግራል። ይህ ይቅርታ ከባድነትን ሲያሳየን እንዲህ ብሎ ይነግረናል። ሌላው አስረኛ የክርስቶስ የዚህ የመንፈሳዊ ሰው ባህሪ ክርስቶስን ይመስላል። በጣም የሚገርም የመንፈሳዊ ሰው ዋና መለኪያ ክርስቶስን በእኔ ሕይወት እየታየ ነውን የሚለው መመዘኛ ነው። ክርስቶስ በእናንተ ውስጥ እንዲቀረጽ እንደገና አገለግላለሁ ይላል። ገላትያ ምዕራፍ 4 ቁጥር 19 ላይ ሐዋርያ ጳውሎስ ለገላትያ ሰዎች ሲነግራቸው እንዲህ ብሎ ይናገራል። ስለዚህ ወገኖቼ መንፈሳዊ ሰው ብለን የምንለው ቃሉን የሚያውቅ በመንፈስ ቅዱስ የሚመራ የሚጸልይ የመንፈስ ፍሬን የሚያፈራ ትሑት የሆነ እግዚአብሔርን የሚያገለግል ክርስቶስን የሚመስል ነው። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ 16 ድረስ መንፈሳዊ ሰው ከስጋዊ ሰው ጋር የሚያነጻጽር ክፍል ነው እና እንዲህ ደግሞ ይላል ይህ ክፍል ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረምርም። እንዲያስተምረው የጌታ ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን እያለ ይናገራል። ዋናው ልዩነቱንም ማን እየመራኝ ነውን የሚለውን ጥያቄ ሁልጊዜ ይጠይቃል። ሁልጊዜ እንዲህ ያሉትን ጥያቄዎች የሚጠይቅ ነው መንፈሳዊ ሰው። የመንፈስ እድገት ቀላል መንገድ አይደለም። የመንፈስ እድገት ብለን ስንል ያደጉ ሰዎችን ባህሪ ስንመለከት አንደኛ የመንፈስ እድገት መንገዱ የእግዚአብሔር ቃል፣ ጸሎት፣ ታዛዥነት፣ ንስሐ፣ ህብረት፣ አገልግሎት፣ ፍሬ፣ ብስለት የሚሉት እነዚህ ዋና ቁልፍ የሆኑ በአንድ መንፈሳዊ ሰው ህይወት ውስጥ የሚገኙ ቁልፍ የሆኑ ነገሮች ናቸው። የመንፈሳዊ እድገት ዋና ግብ ብዙ ማወቅ ብቻ ሳይሆን ክርስቶስን መምሰል ነው። ሮሜ ምዕራፍ 8 ቁጥር 29 ላይ እግዚአብሔር እኛን የልጁን መልክ እንመስል ዘንድ ወስኗል። አሜን። እግዚአብሔር ሆይ እርዳን ልንለው ይገባል። የመንፈሳዊ ሰው ባህሪዋት እነዚህ ናቸው። በጌታ በኢየሱስ ስም የእስራኤል ቅዱስ
እነዚህ መሆናቸውን ነግረህን አስተምረህናል። ነገር ግን እግዚአብሔር በሕይወታችን እነዚህ ነገሮች የሌሉ ከሆነ እኛ ከንቱ ነን። አንተ ግን የእስራኤል ቅዱስ፣ አንተ ገናና ንጉሥ፣ ኃያል ንጉሥ፣ ልጅህን ልከህ በደምህ ነፃ ያደረግከን ኢየሱስ፣ አሁን እንደዚህ እንጸልያለን። እነዚህ የመንፈሳዊ ሰው ባህሪያቶች ሁሉ በጌታ በኢየሱስ ክርስቶስ እየተከታተልን የምናፈራባቸው እንዲሆኑ አንተ እንድናስከብር እንድትረዳን ጸልይ። ኢየሱስ እርዳን፣ ደግፈን። ባለንበት እግዚአብሔር ሆይ በዚች ምድር ላይ ወደ አንተ እስክንጠቀለል ድረስ አንተ እንድትረዳን፣ መንፈሳዊ ሰዎች ሆነን አንተን አሳይተን፣ ብርሃን ሆነን ጨው ሆነን አንተን አሳይተን እንድናልፍ እንድትረዳን ጸልዩ። ስለ ሁሉ ክብር ላንተ እናመሰግናለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ።